የጽናት እናት አልሞተችም። የጽናት እናት አለች ማለት ነው። እንግዲህ ለሕክምና ወይዘሮ ትዝታ ገድያታለሁ ብላ ነበረ ፍቅሬን ማነው እሱ ይሄንን ሰው እያገባችው ግርማን። ነገር ግን ሴትይቱ አልሞተችም። ውጭ ሀገር ለሕክምና ሄዳ እንግዲህ ሕክምናውን ጨርሳ መታለች። ነገር ግን ደግሞ አሁን ወደ ትዝታ ፊት መታየት አትፈልግም። ፊቷን ተሸፋፍና እንግዲህ ፍቅሬ ለትዝታ ፍቅረኛ መስሎ ግን ለዚች እያገዘ ነው ማለት ነው ለጽናት እና ያው ይከታተላታል። ጽናትን እየተከታተለ ነው እንግዲህ ግርማ አደጋ ደርሶበታል ብሎ አስደነግጣት ማለት ነው። ደም ብዛት ነው ምናምን ትዝታ እንደዚህ ያደረገችው አላላትም ማለት ነው። እንደነገጠች እንግዲህ ሆስፒታል ወሰደኝ። አይ እስከዛሬ ቆይተሽማ መታየት የለብሽም ትዝታ ካየችሽ ልትገልሽም ትችላለች፣ ብትገለኝም ትግደለኝ፣ ግርማን ማየት አለብኝ አለችው ማለት ነው። እንግዲህ ትዝታ ያሰበችውን ነገር ሁሉ አሳካች። ድርጅታቸውንም ሸጠችባቸው። ሁሉን ነገር በእጇ አድርጋለች። ነገር ግን ደግሞ ፊርማው አልፈረመም ሰውየው ማለት ነው። የፍቺውን ወረቀት አልፈረመላትም። እንግዲህ ናሁምም ትዝታ በጣም ነው ጽናት በጣም ታሳዝናለች። እውነት ለመናገር የምር በጣም ነው ያሳዘነችኝና አንዳንዴ ሲያዘነብልባቸው ሁሉም ወደ እናንተ ነውና አሁን ላይ ማንም ከጎኗ የለም። ማንም ገንዘብ የላትም፣ ምንም የላትም። አባቷ ፓራላይዝ ሆነዋል። እንደገና ደግሞ መናገርም አይችልም። ትዝታ ናት እንደዚህ ያደረገችኝ እንኳን ለማለት ምላሱን ይዞታል ማለት ነውና በጣም ተሰቃየች። እና ያው ትዝታን ውጭልን፣ አንቺ ከመጣሽ ነው ህይወታችን የተመሰቃቀለው። ተይ እንጂ ጽናት፣ እንዴ የአባትሽ ሚስት መሆንሽን እንዳትረሺ። እኔ ኩርኛ ሳድግኩሽ እያለች ልጅነቴን ቀማሽኝ፣ ምንም ያደረግሽልኝ ነገር የለም፣ ውጭልኝ ከዚህ ቤት አለቻት። አልወጣም ብላ ቁጭ አለች። እንግዲህ ከዛም መናገር ያለባትን ነገር ሁሉ ነገረቻት። ከዛም ትዝታ ጮኸች፣ አለቀሰች። ውጭልኝ ብላ ጉሮሯን አነቀቻት። ከዛ ልጇን ይዛ ሄደች ማለት ነው። ልጇ ደግሞ እኔ ከአንቺ ጋር መኖር አልፈልግም፣ ከጽናትና ከአባቴ ጋር ነው መኖር የምፈልገው። ሁላችንም አንድ ቤት መኖር ካልቻለን እኔ እነ ጽናት ጋር ሄዳለሁ ብሎ አስቸገራት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ጽናት የእውነት በጣም ታሳዝናለች ማለት ነው። ነገር ግን ደግሞ እንደተረዳሁት ከሆነ እንትና ይሄ ልጅ ትዝታ ሁሉን ነገር እንዳለ ንብረቱን በዚህ በልጁ ስም ያደረገችው በሱ ስም አዘዋውራለች ማለት ነው። ይሄ ልጅ ደግሞ እመኑኝ ትዝታን ካላሳበዳት በስተቀር አይሰጣትም በጭራሽ። መጀመሪያ ያልኩትን አድርጊ፣ ገንዘቡን አመጣሽ ወይ አላት ማለት ነው። ተገናኝታ ከትዝታ ጋራ ከዛ ከሰውየው ጋራ ማለት ነው ከናሆም ጋር ናሆም ከትዝታ ጋር ከጽናት ጋር ናሆምን አፈላልግሻለሁ ያላት ማለት ራሱ እኮ ነው። ያው መናገር አልፈለገም ግን ያው ከዛ ጽናትን አገኛትና ጽናት ራሱ ወይ አላት አለችው። ምን ነው ምን ሆነሻል? ደብሮሻል? ደበረኝ ትንሽ ራሴን አሞኝ ነው። ምን ልጁን መፈለግ አቆምሽ እንዴ ሲላት፣ አዎ አሁን እሱን የምፈልግበት ጊዜ አይደለም፣ በጣም ችግር ገጥሞኛል አለችው ማለት ነው። ከዛም እንግዲህ አይ ባትፈልጊው ይሻልሻል፣ ግን ደግሞ እኔ እፈልገዋለሁ ብቻዬን። አይ ችግር የለውም አንተን ማስቸገር አልፈልግም አለችው ማለት ነው። አረ ችግር የለውም ምናምን አለና ጽኑ አላት። ወይ ግን ደህና ነሽ አይደለ? በእናትህ ደህናም ነኝ ደህናም አይደለሁም፣ ግን አይዞሽ ሁሌም ከጎንሽ ነኝ። እኔ የሚቸግርሽ ነገር ካለ የመረዳሽ ነገር ካለ ንገሪኝ አላት ማለት ነው። እንግዲህ እኔ እንዴት አጠያይቆ እንደደረሰ አላውቅም። 100,000 ብር አስገብቶላታል በስልኳ ማለት ነው ለአባትሽ መታከሚያ። እኔን ማንነቴን ለማጣራት ጊዜ ከምትወስጂ አባትሽን በፍጥነት አሳክሚና አባትሽ ቶሎ መዳን አለበት ብሎ ሜሴጅ ላከላት ማለት ነው። 100,000 ብሩን ካስገባ በኋላ እሷ ደግሞ ለዛች ለብሌን ነው ምናምን እቺ ብሌን ጓደኛዋ ማለት ነው ብሌን መሰለኝ ያለችው ለሷ ፎርዋርድ አድርጋ ሞኝናት እንደ ልጅቷል። ዝም ብለሽ አትይም ለራስሽ። ዛሬ እኮ ወዳጅ መስሎ ጠላት ነው ያለው እንዴ። ብሌንን አምነሻት ጓደኛዬ ነች ብለሽ ለሷ ፎርዋርድ አድርጋ ማን እንደላከልኝ አላውቅም፣ አባትሽን ቶሎ አሳክሚ፣ ማንነቴን ለማጣራት ጊዜ ትወስጃለሽ፣ ስለዚህ አባትሽን ቶሎ አሳክሚ ብሎ 100,000 ብር ላከላት። ይሄ ልጁ ነው ማለት ነው፣ ናሆሜ ነው። እርግጠኛ ሆኜ የምናገረው ልጁ ነው። እንደሚረዳት ደግሞ ፊቱ ያስታውቃል። ልጁ አሳዝነዋለች እና ጥሩ ጓደኛ ማቾች እንሆናለን ብሏታል ባለፈም ስልክ ሲቀበላት ማለት ነው። እና ጽናት ከናሆም ከሷ ጋር ነው፣ የምሬን ነው የምላችሁና ታያላችሁ። ከዛ ከትዝታ ጋር ተገናኙ።
ሰውየው ማለት ነው። ይሄን አሁን ንብረቱን በሱ ያዞረችው። ከዛም እንግዲህ የተገናኙ ያልኩሽን አደረግሽ እንደ ስላት አዎ ጨራርሻለሁ በቃ እንትኑን ንብረቱን በስሜ ታዞርልኛለህ ስትለው ያልኩሽን አድርጊ መጀመሪያ፣ አለበለዚያ ነግሬሻለሁ ነገሮችን ታስታውሻቸው አይደለም የሆነ ጠላት። ከዛን ብሩን አዘጋጅልኝ ስላት እሺ አዘጋጅላለሁ፣ አሁን ግን አላዘጋጀውም አለችው ማለት ነው። ነግሬሻለሁ ትዝታ፣ እኔ በተነጋገርነው መሰረት ነው ከዛ ውጪ ብሏት ሄደ ማለት ነው። ጨዋታ ተጀመረ ማለት ነው አለች። እንግዲህ ይሄ ልጅ ማለት አሁን ማለት ይሄን ትዝታን ማነች ጽናትን ናሆምን አፈላለግሻለሁ እያለ ያላት ልጅ ነው ማለት ነው። ስለዚህ እሱ ትዝታን ይከዳታል ብዬ አስባለሁ። ፈጣሪ አምላክ እንደው እሱ ብቻ ለጽናት ይቆምላት ነው የሚለው የእውነት። ከዛ በኋላ እቺ ትዝታ ተብዬዋ ታጨብጭ አውልቃም ትሄድ ይሆን ምን እንደምትሆን ብቻ ፈጣሪ ያሳየኝ። የእውነት ያለፋችበትን ያልደከመችበትን የሰው ንብረት ጠቅልላ ወስዳ ዛሬ የሚኖሩበትን ቤት እንኳን አሳጥታቸው ድርጅታቸውን ሁሉ ሸጣ እንደገና ልጅቷን ደግሞ በቃላት እያሳበደቻት ማለት ነው። ንግግሯ መርዝ ነው ብታዩት። ጽናት ማናት ትዝታ ተብዬዋ ማለት ነው። እና እኔ እንጃ ብቻ አላውቅም። ናሆም እሱ ነው ብሩን ያስገባላት 100,000 ብሩን ማለት ነው ለጽናት። እንግዲህ ከዛም ፍቅሬ እንግዲህ ከሴትዮዋ ጋር ነው ያለው ከጽናት እናት ጋር። እባክህን ፍቅሬ ልጄን እኔ ነኝ የበላኋት በገዛ እጄ፣ ልጄን ለማይሆን ሰው ሰጥቼ፣ እባክህን ጽናት ሰው ያስፈልጋታል ከጽናት ጎን ሆነልኝ ስትለው ፍቅሬን እሺ ችግር የለውም ማለት እሱ እኮ ከትዝታ ጋር ነው። እኔ ሰውዬ ምንም ሊገባኝ አልቻለም እንደሆነ እንደውም መላቅም ብቻ እንግዲህ የሚሰራውን ሁሉ ሰርቼ መጥቻለሁ። ምን አደረግሽው? ሰውየውን ገደልሽው እንዴ ስትላት ምን ነው እንደዚህ ልነገጥክ? ከመቼ ጀምሮ ነው ለሱ ማዘን የጀመርከው አለችው። አይ ቢሆንም አብሮን የኖረ ሰው ነው፣ ለዛውም በቅርባችን ያለ ሰው እንደዚህ ማለት እንድታረጊው አልፈቅድልሽም ማለት ከመቼ ጀምሮ ነው? እና ገደልሽው? ሞታት ታላት። ሳቄ መጣም አዘንኩኝም ማለት ነውና አይ አልገደልኩትም፣ ግን ፓራላይዝ ሆኗል። በምን ምክንያት? አንተ ሰውዬ ከመቼ ጀምሮ ነው ለሱ እንደዚህ መቆርቆር ጀመርከው? አልኩኩ አለችው ማለት ነው። ባለ ጊዜ የሰጠው ቀል ድንጋይ ይሰብራል ይላል ነገር ይሰውና፣ እሷም እንግዲህ አሁን ባለ ጊዜ ነኝ ብላ ቀን መቼ እንደሚጥልሽ አታውቂም። ታያለሽ ወይዘሮ ትዝታ። በቅርቡ ቀን ደግሞ ጽናት ከክ ብላ የምትስቅበት ቀን ቅርብ ነው። የምር ይሄ ያለቀሰችውን እንባ ትዝታ ታለቅሳለች በቅርቡ ማለት ነው። ታያላችሁ። ምክንያቱም እቺ ልጅ ተበዳይ ናት። የገዛ ቤተሰቡን እናቷን አሳጠቻት፣ ንብረታቸውን ወሰደች። አሁን ደግሞ አባታቸውን እንደዚህ ፓራላይዝ አደረገችው። ስለዚህ ፈጣሪ ከተበዳይ ጎን ነውና በቅርቡ ደግሞ ጽናትዬ የምትስቅበት ቀን ቅርብ ነው። ትዝታ ደግሞ አውልቀሽ የምትሄጂበት ቀን ቅርብ ነው። የምሬን ነው የምልሽና አንዳንዴ በተሰጠን በስቀመጥነው ልክ ነው የምናገኘው አይደለ? ሰው የዘራውን ነው የሚያጭደው።